የስነ ልቦናው ዓለም እጅግ አነጋጋሪው የሚሊግራም ሙከራ ለስልጣን ታዛዥ በመሆን የሚፈጸም ጥፋት ምን ድረስ? እንደ ጎርጎሮሳውያን አቆጣጠር በሚያዝያ 1961 ላይ ነበር ለ6 ሚሊዮን አይሁዶች ሕይወት መጥፋት ዋነኛው ሚና የተጫወተው የናዚ ሚስጥር ፖሊስ ሌተና ኮሎኔል የአዶልፍ ኤክማን የፍርድ ሂደት በኢየሩሳሌም የተጀመረው። እንደ ጎርጎሮሳውያን አቆጣጠር በ1945 ናዚ ጀርመን ከተሸነፈ በኋላ ለ5 ዓመታት ያክል ኦስትሪያ ውስጥ ተደብቆ የቆየው ኤክማን የእስራኤል የስለላ ድርጅት ሞሳድ እጅ ውስጥ እስከወደቀበት እስከ 1960 ድረስ አርጀንቲና ውስጥ ነበር ተደብቆ የከረመው። የአዶልፍ ኤክማን ከተደበቀበት አርጀንቲና ታፍኖ ወደ እስራኤል መወሰድና የፍርድ ሂደቱ ጉዳይም የወቅቱን የዓለም አቀፍ ሚዲያዎች ትኩረት ስቧል። ኤክማን ከዓመታት በፊት በኑረምበርግ ለፍርድ ቀርበው እንደነበሩት የናዚ ጀርመን ባለሥልጣናት ሁሉ የቀረቡበትን 15 ያክል ክሶች የተከላከለበት ዋነኛው የመከራከሪያ ነጥቡ እኔ በናዚ ሥልጣን መዋቅር ውስጥ የማዘዝ ሥልጣን የነበረኝ ሰው አልነበርኩም፣ አድርግ የተባልኩትና ያደረግኩት ታዝዤ በፈጸምኩት ጉዳይ ልከሰስ አይገባም የሚል ነበር። ይህን መሰል የመከራከሪያ ነጥብ በተለይም መንግስታት ወድቀው የወደቀው መንግሥት ባለሥልጣናት በሥልጣን ዘመናቸው በፈጸሙት ወንጀል ለፍርድ ሲቀርቡ በተደጋጋሚ ሲያቀርቡት ይስተዋላል። በቀይ ሽብር ዘመን ለተፈጸመው ወንጀል የደርግ ባለሥልጣናት ለፍርድ በቀረቡበት ወቅት ያቀረቡት ዋነኛ የመከራከሪያ ነጥብም ይኸው የተለመደው ታዝዤን የፈጸምኩት አዛዥ እንጂ እኔ የትእዛዝ ፈጻሚው ልጠየቅ አይገባም የሚል ነበር። ይህ እውነት በተለያዩ ሀገራት በተካሄዱ የፍርድ ሂደቶችም ላይ ተስተውሏል። ባደረገው ነገር አንዳችም የመጸጸት ስሜት የማይታይበት አዶልፍ ኤክማን ታዝዤ ባደረግኩት ነገር ጥፋተኛ ልባል አይገባም፣ ታዝዤን ያደረግኩት ጥፋተኛ አይደለሁም እያለ በሚከራከርበት በዚያን ወቅት የየል ዩኒቨርሲቲው ሳይኮሎጂስት ስታንሌ ሚሊግራም በአዶልፍ ኤክማን የመከራከሪያ ነጥብ ላይ ተመርኩዞ አንድ የሥነ ልቦና ሙከራ ለማካሄድ ተነሳ። ሚሊግራም በሙከራው ማወቅ የፈለገው ጉዳይ ነው። አንድ ግለሰብ ስልጣን ባለው ሌላ ግለሰብ የሆነ ጉዳይ እንዲፈጽም ታዘዘ እንበል። የታዘዘው ጉዳይ ግን ሌላ ሰውን ከመጉዳቱም ጋር ተያይዞ ከህሊናም ጋር የሚጋጭ ነው። እናም በባለሥልጣን ትእዛዝና በህሊናው መካከል አጣብቅኝ ውስጥ የገባው ግለሰብ የባለሥልጣኑን ትእዛዝ ተቀብሎ ሌላ ሰው ላይ ጉዳት የሚያደርሰው እምን ድረስ ነው ጉዳዩ። ትእዛዙን ተቀብሎ የሚፈጽመው ግለሰብ ህሊናውን እየቀፈፈው እምን ድረስ ነው ሌላው ሰው ላይ በደል የሚፈጽመው የሚለውን ነጥብ ነው ሚሊግራም በሙከራው ለማወቅ የፈለገው። እውን ግለሰቡ አካል ላይ ጉዳት ካደረሰ በኋላ አይ ከዚህ በላይማ ሰው ላይ ጉዳት አላደርስም ብሎ ትእዛዙን አሻፍረኝ ብሎ እምቢ ይላል ወይንስ ምንም እንኳ ህሊናው ባያምንበትም ትእዛዝ ተቀብሎ ሕይወት እስከ ማጥፋት ድረስ ይዘልቃል? በዚህ ጥያቄ ላይ አንዳች ብርሃን የሚፈነጥቅ ምላሽ ለማግኘት በሚል ስታንሌ ሚሊግራም በሐምሌ ወር 1961 በየል ዩኒቨርሲቲ ያካሄደው ሙከራ በስነ ልቦናው ሳይንስ ዓለም አሁን ድረስ በጉልህ ከሚታወሱና እጅጉን አነጋጋሪ ከሆኑ የስነ ልቦናው ሳይንስ ሙከራዎች ውስጥ በግንባር ቀደምትነት ይነሳል። ለዛሬ ይህን በተወሰነ መልኩ የሰው ልጅን በግልጽ የማይታይ ስነ ልቦናዊ መዋቅር ወለል አድርጎ ያሳየ ስነ ልቦናዊ ሙከራን በዝርዝር እናያለን። ሚሊግራም በሙከራው የሚሳተፉ ሰዎችን ለመመልመል ይረዳው ዘንድ በጋዜጣና በደብዳቤ ማስታወቂያዎችን አሰራጨ። ምንም እንኳ ሚሊግራም በሙከራው መፈተሽ የፈለገው ሰዎች ለስልጣን ታዛዥ በመሆን በሌላ ሰው ላይ ሊያደርሱ የሚችሉት ጉዳት ምን ድረስ ነው የሚል ቢሆንም በሙከራው የሚሳተፉ ሰዎችን ለመመልመል የወጣው ማስታወቂያ ግን ቅጣት በማስታወስ ችሎታ ብቃት ላይ ያለውን ተጽዕኖ ለመፈተሽ በሚካሄድ የስነ ልቦና ሙከራ ላይ ለመሳተፍ ፈቃደኛ የሆነን ግለሰብ እንፈልጋለን ነበር የሚለው። ሰዎች በግልጽ የማያሳዩቸውን ባህሪያት በሳይንሳዊ ሙከራ ወለል ብሎ እንዲታዩ ለማድረግ በተለይ በስነ ልቦናው ዓለም እንዲህ የሙከራውን ዓላማ ሌላ ነው ብሎ ለተሳታፊዎች መንገር የተለመደ ነው። እናም ደግሞ ሙከራው ካለቀ በኋላ ለተሳታፊዎቹ እውነቱን መግለጽ ግድ ይላል። ሚሊግራም ለመጀመሪያ ጊዜ በየል ዩኒቨርሲቲ ባካሄደው በዚህ ሙከራ 40 ወንዶች ተሳትፈዋል። የሙከራው ተሳታፊዎች የተለያየ የህይወት ተሞክሮ ያላቸው ግለሰቦች ነበሩ። ለመሆኑ የሚሊግራም ሙከራ ምን ይመስላል? በነገራችን ላይ ጉዳዩ ትንሽ ወሰብሰብ ሊል ስለሚችል የቪዲዮውን ምስል እንድትመለከቱ ትጋብዛለሁ። ነገርየው የሚጠና ነው። እናም እየተመላለሱ ማዳመጥ ያስፈልጋል። ነቃ ብሎ መስማት ይሻል። እናም ደግሞ ጉዳዩም በደንብ አድርገው ከተረዱት ሕይወትን ሊለውጥ የሚችል ትልቅ መረዳትን የሚያስጨብጠው። አሁን ወደ ሙከራው። የሙከራው ተሳታፊና አንድ ሌላ ግለሰብ ወደ አንድ ክፍል እንዲገቡ ይደረጋል። የሙከራው ተሳታፊ አብሮት የገባው ግለሰብ ልክ እንደሱ በሙከራው ለመሳተፍ የመጣ ሰው እንደሆነ ነው የሚያስበው። እውነታው ግን ሌላ ነው።
ከሙከራው ተሳታፊ ጋር አብሮ ወደ ክፍሉ የገባው ግለሰብ የሙከራው ተሳታፊ ሳይሆን የሳይኮሎጂ ሙከራው ባለቤት ማለትም ሚሊግራም የቀጠረው ተዋናይ አክተር ነው። እንደዚህ አይነት ሚና ያላቸው ሰዎች በስነ ልቦናው ሙከራ አምባ የሙከራ ተባባሪ ወይም ኮንፌዴሬት ይሰኛሉ። ውድ አድማጭ ሆይ ከዚህ በመቀጠል የተዘረዘረውን የሙከራውን ሂደት በደንብ ለመረዳት እባክዎን ቪዲዮ ላይ ያለውን ምስል ይመልከቱ። እውነተኛው ተሳታፊ ሀሌታ ውሃ፣ አስመሳዩ ተሳታፊ ወይም ተዋናዩ ለ እና የስነ ልቦናውን ሙከራ በበላይነት የሚቆጣጠረው የሳይንቲስትነት ግርማ ሞገሱ የሚያስፈራ ገዋን የለበሰው ሳይንቲስት ሐመር ውሃ ወደ ክፍሉ እንደገቡ ሳይንቲስቱ ሁለቱን ማለትም ሐና ለን ዕጣ እንዲያወጡ ያደርጋል። ዕጣው የሚወጣበት ምክንያት የሙከራው ዓላማ ነው ተብሎ ለተሳታፊዎቹ የተነገረው ቅጣት በማስታወስ ችሎታ ብቃት ላይ ያለውን ተጽዕኖ ለመፈተሽ እንደመሆኑ መጠን በሙከራው ላይ ማንኛው ተማሪ ማንኛው ደግሞ አስተማሪ ወይም ፈታኝ እንደሚሆን ለመወሰን ነው። እሺ፣ በዚህም መሰረት ግርማ ሞገስ የተላበሰው ሳይንቲስት ዕጣውን እንዲያወጡ ያደርጋል። በሁለቱም የዕጣው ወረቀቶች ላይ ግን ልብ በሉ፣ በሁለቱም የዕጣው ወረቀቶች ላይ ግን አስተማሪ ወይም ፈታኝ የሚል ብቻ ነው የተጻፈው። ስለዚህም ተሳታፊው ማለትም ሀሌታ ውሃ አስተማሪ ወይም ፈታኝ የሚለው እንደደረሰው ሲናገር፣ ተዋናዩ ደግሞ ቀድሞውኑ ይህን ጉዳይ ስለሚያውቅ ተማሪ የሚል ነው የደረሰኝ ይላል። ይህ ሁሉ ያስፈለገበት ምክንያት እንግዲህ ተሳታፊው ወይም ሀሌታ ውሃ በሙከራው ላይ የአስተማሪ ወይም ፈታኝ ሚናን ወክሎ እንዲሳተፍ ለማድረግ ነው። እንግዲህ ተሳታፊው ወይም ሀሌታ ውሃ አስተማሪ ወይም ፈታኝ፣ ተዋናዩ ወይም ለተማሪ ሆኖም አይደል? ሀሌታ ውሃ ለና ሳይንቲስቱ ማለትም ሐመር ውሃ ወደ አንዲት ክፍል ይገቡና በምስሉ ላይ እንደተመለከተው ተማሪውን ማለትም ለን ወይም ተዋናዩን እጁን ከኤሌክትሪክ ገመድ ጋር ያስሩታል። ይህ የሚሆንበት ምክንያት እንግዲህ የሙከራው ዓላማ ቅጣት በማስታወስ ችሎታ ብቃት ላይ ያለውን ተጽዕኖ ለማወቅ ነው ስለተባለ ሀሌታ ውሃ ወይም አስተማሪ ወይም ፈታኙ የማስታወስ ችሎታን የሚፈትን ጥያቄ ለለ ማለትም ለተማሪው አቅርቦ ተማሪው ከተሳሳተ አስተማሪው ቁልፍ በመጫን ተማሪውን በኤሌክትሪክ ንዝረት ለመቅጣት እንዲችል ነው። እንግዲህ የሙከራው ዓላማ ነው ተብሎ የአስተማሪ ወይም የፈታኝን ሚና እንዲይዝ ለተደረገው የሙከራው ተሳታፊ ማለትም ሀሌታ ውሃ የተነገረው ነገር አንድ ሰው የማስታወስ ጥያቄ ቀርቦለት ሲሳሳት ቅጣት ቢደርስበት ከዛ በኋላ ቅጣቱን በመፍራት የተሻለ ብቃት ያስመዘግባል ወይ የሚለውን ለማጣራት ሙከራው እንደሚካሄድ ነው። በሙከራው መርህ ወይም ፕሮቶኮል መሰረት ሀሌታ ውሃ ማለትም አስተማሪ ወይም ፈታኙ ላቀረበለት ጥያቄ ለ ወይም ተማሪው መልሱን በትክክል ካልመለሰ ሀሌታ ውሃ ማለትም አስተማሪ ወይም ፈታኙ ቁልፍ በመጫን ተማሪው የ45 ቮልት የኤሌክትሪክ ንዝረት ቅጣት እንዲያገኝ ያደርጋል። ተማሪው የቀረበለትን ቀጣይ ጥያቄ ከመለሰ ምንም አይነት ቅጣት አይደርስበትም። ዳግም ከተሳሳተ ግን ቅጣቱ በ15 ቮልት ይጨምራል። ስህተቱ አሁንም ከቀጠለ ቅጣቱም በየ15 ቮልቱ እየጨመረ እስከ 450 ቮልት ይቀጥላል። ልብ አድርጉ፣ 450 ቮልት ይገላል። እዚህ ላይ ሊጠቀስ የሚገባው ነጥብ አስተማሪው ማለትም ሀሌታ ውሃና ሳይንቲስቱ ሐመር ውሃ ተማሪውን ማለትም ለን ወንበሩ ላይ ከማሰራቸው በፊት አስተማሪው የ45 ቮልት የኤሌክትሪክ ንዝረት ምን ያክል እንደሆነ እንዲረዳው በሚል ንዝረቱን እንዲቀምሶ ይደረጋል። ከዚህ በኋላ እንግዲህ ጥያቄና መልሱ እንዲሁም ቅጣቱ ይቀጥላል። አስተማሪው በመጀመሪያ ጥንድ ቃላቶችን አከታትሎ ለተማሪው ያነብለታል። ለምሳሌ ያክል እንቁላል ወንበር፣ ሰማይ እርሳስ፣ ወፍ መጽሐፍ ወዘተ። ከዚያም ተማሪው ማስታወሱን ለማረጋገጥ ከጥንዶቹ ቃላት የመጀመሪያዎቹን ብቻ አንድ በአንድ እየጠራ ማለትም እንቁላል፣ ሰማይ፣ ወፍ የእነዚህን ቃላት አጣማጆችን ማስታወሱን ለመፈተን ለእያንዳንዱ 4 ምርጫዎችን ያነብለታል። ተማሪው በምርጫዎቹ ከተዘረዘሩት 4 ቃላት የትኛው ትክክለኛ አጣማጅ እንደሆነ ቁልፍ በመጫን መልሱን ላስተማሪው ያሳውቃል። ተማሪው ከተሳሳተ የኤሌክትሪክ ንዝረት ቅጣቱን ያገኛል። አስተማሪው ተማሪውን የቀጣዩ ይመስለዋል እንጂ እውነታው ግን ከዚህ የተለየ ነው። አስተማሪውና ሳይንቲስቱ ተማሪውን ወንበሩ ላይ አስረውት እንደወጡ ተማሪው ታስሮበት የነበረውን የኤሌክትሪክ ገመድ ካንዳች ቀድሞ ለዚሁ ተብሎ ከተዘጋጀ መሳሪያ ጋር አገናኝቶት ወጥቶ ሄዷል። ስለዚህም በተማሪው ፋንታ መልሱን የሚመልሰው ይኸው ለዚሁ ሥራ ተብሎ የተቀመጠው ማሽን ነው። አሁን አስተማሪው የመጀመሪያውን ጥያቄ ይጠይቃል። ቀድሞ በተዘጋጀው መሠረት የተማሪውን ቦታ የወሰደው ማሽን
የተሳሳተ መልስ ይሰጣል። በመጀመሪያ አስተማሪው የ45 ቮልት የኤሌክትሪክ ንዝረት በቅጣት መልክ ይሰጣል። አስተማሪው በተከታታይ ላቀረባቸው በርካታ ጥያቄዎች የተማሪውን ቦታ የያዘው ማሽን ቀድሞ በተሞላው ትዕዛዝ መሠረት የተሳሳቱ መልሶችን መስጠት ይቀጥላል። ይህንኑ ተከትሎ የቅጣቱ የኤሌክትሪክ ንዝረትም እየጨመረ ሲመጣ ተማሪው ካለበት ቦታ የጩኸት ድምፅ መሰማት ይጀምራል። ጩኸቱ የተማሪው ሳይሆን ቀድሞውኑ የተቀዳ ድምፅ ነው። ለአስተማሪው ግን በእርግጥም ተማሪውን እየጎዳው እንዳለ ነው የሚሰማው። እዚህ ጋር የሙከራው ተሳታፊ ማለትም የአስተማሪውን ወይም የፈታኙን ሚና የያዘው ተማሪው የጩኸት ድምፅ እያሰማ መሆኑን ጠቅሶ ሙከራውን ለማቆም ሲጠይቅ ሳይንቲስቱ ተማሪው ላይ ምንም አይነት ጉዳት እንደማይደርስና ጉዳት ቢደርስበትም እንኳ ተጠያቂ እንደማይሆን በመግለጽ አስተማሪውን ወይም ፈታኙን ሙከራውን እንዲቀጥል ይጫነዋል። የቅጣቱ የኤሌክትሪክ ንዝረት እየጨመረ ሲመጣ ከተማሪው ክፍል የሚሰማው የድረሱልኝ ድምፅም እንዲሁ እየጨመረ ይመጣል። የስቃይ ድምፅ፣ ጠረጴዛ በቡጢ ሲመታ፣ የልብ ህመም አለብኝ፣ አልቻልኩም፣ ፍቱኝ የሚል የሲቃ ድምፅ ከተማሪው ክፍል ይሰማል። በርካታ ተሳታፊዎች ሁኔታው ለተማሪው ጤንነት አደገኛ ነው በማለት ሙከራውን ለማቆም ሲጠይቁ ግርማ ሞገሱ የሚያስፈራው ሳይንቲስት ሙከራውን ሳታጠናቅቁ መሄድ አይቻልም፣ ተማሪው ላይ የሚደርስ ጉዳት ካለ ኃላፊነቱን የምንወስደው እኔና ዩኒቨርሲቲው ነን፣ እናንተ አትጠየቁም በማለት ሙከራውን እንዲያጠናቅቁ ጫና ያሳድራል። በተለይም የኤሌክትሪክ ንዝረቱ 300 ቮልት ሲደርስ ከተማሪው ክፍል የሚሰማው ድምፅ ሁሉ ጠፍቶ ጸጥ ረጭ ይላል። የተወሰኑ ተሳታፊዎች ይሄኔ ከዚህ በላይማ ሰው እየገደሉ የሳይንስ ሙከራ ብሎ ነገር የለም በማለት ሙከራውን አቋርጠው ሲወጡ፣ የቀሩት ግን በሳይንቲስቱ ጫናና ኃላፊነቱ የኔ ነው እናንተ አትጠየቁም ማባበያ 450 ቮልት የኤሌክትሪክ ንዝረት እስከ መስጠት ይደርሳሉ። ልብ በሉ 300 ቮልት አንድን ሰው መግደል ይችላል። 300 ቮልት አደገኛ እንደሆነ ደግሞ ቅጣቱን የሚሰጠው የሙከራው ተሳታፊ ከቅጣት መስጫው መሳሪያ ቁልፎች ላይ በማየት መረዳት ይችላል። ይህ ሁሉ ሆኖ ግን የተወሰኑት ብቻ ከዚህ በላይ አንቀጥልም በማለት ሙከራውን አቋርጠው ሲወጡ፣ የተቀሩት ግን በሳይንቲስቱ ግፊትና ማስፈራሪያ የመጨረሻውን ገዳዩን የ450 ቮልት ቁልፍ ተጭነዋል። ለመሆኑ ከሙከራው ተሳታፊዎች ምን ያክል ይሆኑ ገዳዩን የ450 ቮልት ቁልፍ የተጫኑት? ሚሊግራም ሙከራውን ከማካሄዱ በፊት ምን ያክሉ ተሳታፊ የ450 ቮልቱን ቁልፍ ይጫናል በሚል ባልደረቦቹን እንዲሁም 40 ያክል ሳይካትሪስቶችን ጠይቆ የመጨረሻውን ገዳዩን የ450 ቮልት ቁልፍ የሚጫነው ሰው ብዛት ከ1% እንኳ አይበልጥም ብለውት ነበር። የሙከራው ውጤት ግን እጅግ አስደንጋጭ በሆነ መልኩ ከ40ዎቹ ተሳታፊዎች 24ቱ ማለትም 65% ያክሉ ገዳዩን የ450 ቮልት ቁልፍ እንደተጫኑ አሳየ። ሚሊግራም የሙከራውን ውጤት እንደ ጎርጎሮሳውያን አቆጣጠር በ1963 በምርምር መጽሔት ላይ፣ በ1974 ደግሞ ሰፋ ባለ ትንታኔ በመጽሐፍ መልክ አሳትሞታል። የምርምር ውጤቱ ታትሞ ከወጣበት ከጎርጎሮሳውያኑ 1963 አንስቶ የስነ ልቦና ሙከራና ሙከራው ስለ ሰው ልጅ ስነ ልቦና ያሳየው እውነታ የሞቀ የክርክር ነጥብ አጭሯል። ሚሊግራም ሙከራውን አስመልክቶ ሰዎች አንዳች ስልጣን ያለውን ሰው ትዕዛዝ አሜን ብለው በመቀበል ከህሊናቸው ተጻራሪ በሆነ መልኩ በሌላ ሰው ላይ ሊያደርሱት የሚችሉት ጉዳት ምን ያክል አስከፊ ሊሆን እንደሚችል ሙከራው አሳይቷል ብሏል። ሚሊግራም የሙከራውን የተለያዩ ሁኔታዎች በመቀያየር 18 መሰል ሙከራዎችን ያካሄደ ሲሆን ከአነስተኛ ልዩነቶች በስተቀር በአማካይ ከ61% እስከ 66% ያክሉ የሙከራው ተሳታፊዎች ግርማ ሞገስ በተላበሰው ሳይንቲስት ተጽዕኖ ስር ገዳዩን የ450 ቮልት ቁልፍ ተጭነዋል። እናም የአስደናቂ ሙከራ ሳያገናዝቡ ለስልጣን ታዛዥ በመሆንና ለራስ ድርጊት ኃላፊነትን ትዕዛዝ በሰጠው አካል ላይ በመጣል አንድ ሰብአዊ ፍጡር በሌላው ላይ ሊያደርሰው የሚችለው ጉዳት ምን ያህል አስከፊ ሊሆን እንደሚችል እንዳሳያል። ውድ አድማጮቼ መቼም ይሄ ዛሬው ትረካ ምኑም የትምህርት ቤት ገለጻ ሳይሆንባችሁ እንደማይቀር ገምታለሁ። ግን አንዳንዴ መቼም ግድ ይላል። ምክንያቱም ከዚህ ትረካ በፊት በተከታታይ ያቀረብኳቸውን የቫቪሎቭና የዶክተር ዳኛቸው ይርጉን ታሪኮች እስቲ ልብ ብላችሁ አስታውሷቸው። እነዚህን ታላላቅ ሰዎች ሕይወታቸውን የቀጠፏቸው ሰዎች ቢጠየቁ ምናልባትም ታዘን ነው ምን እናርግ ማለታቸው ይቀራል? አይቀርም። እናም ከበርካታ ጥፋቶች ጀርባ ያለው ነገር ለድርጊታችን ኃላፊነት አለመውሰድ ወይም ኃላፊነቱን በአንድ ባለስልጣን ወይም በቡድን ላይ ማላከክ ተደጋግሞ የሚታይ ነገር ነው።
ስለዚህ ሙከራውን ስናስብ እኛስ በዛ ቦታ ብንሆን ምን አይነት ጥፋት እናደርስ ይሆን ብለን ልናስብ አይገባም? ይገባል። እናም ትረካውን ከወደዳችሁት ይገባዋል ለምትሉት በተለይም ስለ ልቦናዊ ፍልስፍናዊ ወይም የተራቀቀ ነገር ይጥመዋል ለምትሉት እንድታጋሩ ጋብዛለሁ። ሰላም።